ሰላም ወዳጆቻችን ይህ ያያ ስፖርት ነው። እንግዲህ ማንቸስተር ዩናይትድን የሚመለከቱ አዲስ መረጃዎችን ይዘን መጥተናል። በተለይ ሰር ጂም ራትክሊፍ ጋዜጣዊ መግለጫን ሰጥተዋል። ዘለግ ያለ ጋዜጣዊ መግለጫ ነው። ወደ 40 ደቂቃ የሚሆን ስለ ኢኖክስ ግሩፕ ሁኔታ እያንዳንዱን መረጃዎችን በሚመለከት አስተያየት ሰጥተዋል። እንግዲህ አስተያየቶችን የምናቀርብላችሁ ይሆናል። ስለ ኤሪክ ቴን ሃግ መሰናበት ስህተት እንደነበር በግልጽ አምነዋል። ዳና ሾርዝንም በግልጽ ተሳስተናል እሱ ላይም በማለት አስተያየታቸውን ሰጥተዋል። ከቡድኑ ጋር መቀናጀት እንዳልነበረ አስተያየት ሰጥተዋል። ስለ ሩበን አሞሪም ማንቸስተር ዩናይትድ ምን አይነት ችግር ውስጥ እንዳለ በከዛው ውጭ ደግሞ በቀጣይ ማንቸስተር ዩናይትድ አዲስ ስታዲየም ለመገንባት እያሰበ እንዳለና ኖርማን ፎስተር አዲሱን ስታዲየም ኦልሞስት 100,000 የሚይዘውን ሰው በእንግሊዝ መንግስት እርዳታ መሰረት የሚሰራ መሆኑን አስተያየታቸውን ሰጥተዋል። ማንቸስተር ዩናይትድን ወደ ትልቅነቱ እንመልሰዋለን በማለት አስተያየታቸውን ሰጥተዋል። ለኔ በጋዜጣዊ መግለጫቸው እንዲሁም በንግግራቸው መልክ ደስ ያላለ ነገር ቢሆን ለግሌዘር ቤተሰቦች ሽፋን ሲሰጡ ታይቷል። ማንቸስተር ዩናይትድን ኪሳራ ውስጥ የከተቱት አንዱ የግሌዘር ቤተሰቦች እንደሆኑ በግልጽ የሚታወቅ ነው። ያንን ተከትሎ ይህንን አስተያየት መስጠት ያልነበረባቸው ነው ብዬ አሰብኳቸው ማለት ነው። እናንተም እስኪ አዳምጡንና ኮሜንት ላይ ጻፉልን። ስለ ሰር ጂም ራትክሊፍ ኢንተርቪው ምን ትላላችሁ? ጋሪ ኔቭል ጥሩ ጥያቄዎችን የጠየቀ ይመስላል። መልሳቸውም ጥሩ የሚባል ነው። ነገር ግን ማንቸስተር ዩናይትድ የሚፈልገውና ለውጦች የሚመጡ ነው ወይ? እንግዲህ ትልቅ አሳሳቢ ይመስለኛል። በተለይ ደግሞ የማንቸስተር ዩናይትድ የቀድሞ ተጫዋቾችን ደሞዝ መቀነስ፣ ደሞዝ ወይም ደግሞ የሚሰጣቸውን ክፍያ ሙሉ በሙሉ ትተዋል። ከማንቸስተር ዩናይትድ ከተጫዋቾቹና ሰራተኞቹ ለሰራተኞች የሚቀርበው ምሳ ሙሉ በሙሉ ከልክለዋል። ሁለተኛ ሶስተኛ ደግሞ የሰር አሌክስ ፈርጉሰንን በየዓመቱ የሚከፈላቸው የነበረውንም ገንዘብ አስቆመዋል። እንግዲህ እነዚህ ሁሉ ያቀረቧቸውን መረጃዎች የምናቀርብላችሁ ይሆናል። ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አቀርቡልኝ። እንግዲህ ኢኖክስ ግሩፕ 1 ዓመት ሞልቶታል። ቡድኑን ለውጥ ለማምጣት እየጣሩ እንዳለ ተናግረዋል። ነገር ግን እንግዲህ በእሁድ ዕለት በአርሰናል ጨዋታ ከፍተኛ የሆነ ተቃውሞ እንደቀረበባቸው ይታወቃል። 5,000 ደጋፊዎች ተቃውሟቸዋል። ጥሩ መረጃ ሊሆን የሚችለው እዚህ ጋር ምንድነው ደጋፊዎቹ የቲኬት ሽያጩን በብዙ ነገር ምክንያቶችን አንስተዋል። ነገር ግን ሰር ጂም ራትክሊፍ የሰጧቸው መልሶች ምን ነበሩ የሚለውን እናቀርብላችሁ። ተቃውሟቸውን እንረዳለን። አዎ ዩናይትድ በጣም አስቸጋሪ ሁኔታ ውስጥ ነው። ነገር ግን አሁን ለውጥ ላይ ነው። ለውጥ ላይ ደግሞ ከሁሉም ፊትህን ቢያዞሩብህ የሚጠበቅ ነው በማለት አስተያየታቸውን ሰጥተዋል። ተቃውሞ እንደነበር አውቃለሁ። ደጋፊዎቹ ባለንበት ደረጃ ደስተኛ አይደሉም። ማንቸስተር ዩናይትድን 14ኛ ደረጃ ላይ ማየት አይፈልጉም። ነገር ግን ይህ ባንዴ የመጣ ሳይሆን ካለፉት 7 ዓመታት እየተንከባለለ የመጣ ችግር ነው በማለት አስተያየታቸውን ሰጥተዋል። ስለ ኤሪክ ቴን ሃግ ምን ያስባሉ ተብሎ ጠይቆ ነበር። ኤሪክ ቴን ሃግን በሚመለከት በጣም ተለዋዋጭ ቡድን ነበረው። ውጤታማ የሆነባቸው ጊዜያቶች እንደነበሩ መርሳት የለበትም። በተለይ የኤፍኤ ካፑ የፍጻሜ ጨዋታ ላይ ማንቸስተር ዩናይትድ ጥሩ ፐርፎርማንስ እንዳሳየና ደስተኛም ነበር። የሩበን አሞሪምስ ምን ታስባለህ ተብሎ ነበር። ለውጦችን አይተናል። የኔ ነው የሚለው ቡድን የለውም። ነገር ግን ጥሩ ፐርፎርም እያደረጉ እንዳለ የሚታይ ነው በማለት አስተያየታቸውን ሰጥተዋል። ለምሳሌ በጥሩ የዝውውር መስኮት ጥሩ ተጫዋቾችን አስፈርመናል። ለውጦችን ሲያመጡ ይታይ ነበር። ለምሳሌ ዘርክዚን እዩት። ገና ልምምዶችና ጊዜ ይፈጅበታል። ያንንም በሚገባ እየተለማመደና ስልጠናዎችን እየወሰደ እንዳለ የሚታይ ነው። ለውጦች የሚመጡ ይሆናል በማለት አስተያየቱን ሰጥተዋል። ስለ ሩበን አሞሪም ሌላ የሰጡት አስተያየት ከቡድኑ 8 ከፍተኛ ተከፋዮች ውስጥ 4ቱ የሉም፣ 4ቱ ብቻ ነው ያሉት። ማንቸስተር ዩናይትድ፣ የሊቨርፑል እና የማንቸስተር ሲቲ እንደኛ አይነት ፈተና ቢያጋጥማቸው የሚያልፉት አይመስለኝም። እኛ ግን በሚገባ ተቋቁመናል በማለት አስተያየታቸውን ሰጥተዋል። እንግዲህ ቡድኑ ላይ መስራት ከጀመርን ብዙ ጊዜ አይደለም፣ ብዙ የዝውውር መስኮቶችን አላሳለፍንም። ያን ተከትሎ ቡድኑ በጣም ብዙ ስራዎችን የሰራን ወይም ብዙ ነገሮችን ያስተካከልን ገና ነን በማለት አስተያየታቸውን ሰጥተዋል። በዝውውር መስኮቱ ላይ እንግዲህ ያኔ ዝውውሩ ሲጀምር ጄሰን ዊልኮክስ 3 ወሩ ነበር። ኦማር በራዲ እኛን ከተቀላቀለ 3 ቀኑ ነበር። ስለዚህ ምርጫዎቻችን ከተሳሳተን እንኳን አሁን ተሳስተን ትምህርቶችን እንወስዳለን በማለት አስተያየታቸውን ሰጥተዋል። ኤፍኤ ካፑን በሚመለከትና እንዲሁም ደግሞ ኤሪክ ቴን ሃግን ለምን እንዲቆዩ ወሰናቸው የሚል ጥያቄዎችን ቀርቦላቸው ነበር። ያንንም በሚመለከት እንግዲህ ኤሪክ ቴን ሃግ ብቻውን ችግር ነበር ብለን አናስብም። በአካባቢ የነበሩት ሰዎችም ችግር እንደፈጠሩበት አስበን የአካባቢው ሰዎች በመቀየር የተሻለ ፐርፎርማንስ እንዲያመጣ እንፈልግ ነበር እና ስህተቶችን እንዲሳሳት ልንፈቅድለት ይገባ ነበር። በውድድር ዓመቱ ግን ባሳየን አቋም ላይ በጣም ደስተኛ አልነበርም። ያንን ተከትሎ ማሰናበታችን የሚታወስ ነው። አሁን ግን ጥሩ መግባባት አለን እዚህ ቡድን ውስጥ። በተለይ ኦማር በራዲ፣ ጄሰን ዊልኮክስና አሞሪም በቀን 3 ጊዜ ያክል እንኳን ይነጋገራሉ። የተለየ ስሜትን የተለየ ነገር ለመፍጠር ጥረትን እያደረጉ ይገኛል። ስኬታማ የሚሆኑም ይመስለኛል በማለት አስተያየታቸውን ሰጥተዋል። ከዛ ውጭ እንግዲህ የኤሪክ ቴን ሃግን ማቆየታችን ስህተት ነበር በግልጽ የሚታይ ለ4 እና ለ5 ወራት እንግዲህ ቡድኑ ጋር አብረን ስንሰራ ያየነው ለውጦች ማስተካከል ይጠበቅብናል በማለት አስተያየታቸውን ሰጥተዋል። ከዛ ውጭ ደግሞ የተሰጡ አንዳንድ አስተያየቶችም ነበሩ። በማንቸስተር ዩናይትድ አመራር ውስጥ ስትሆን ጊዜ የለህም፣ ለውጦች እንዲመጡ ቶሎ መስራት ይጠበቅባል። ሩበን አሞሪም እድሜው ገና ነው። ያሉትን ተጫዋቾች በአግባቡ እየተጠቀመ ይገኛል። የተጫዋቾች ብቃትን እያሻሻለ ይገኛል። ያ ጥሩ
ብቃት ነው በማለት አድንቋል። ሩበን አሞሪም ከደሞዝ ጋር በሚያያዝ እንግዲህ የማንቸስተር ዩናይትድ አሁንም ቢሆን የሳንቾን፣ የራሽፎርድን፣ የአንቶኒን፣ የሉክሻውን፣ የማውንት ከፍተኛ ተከፋዮች ውስጥ እነዚህ ሁሉ ስብስብ ውስጥ የሉም። አሁንም ቢሆን ግን የነዚህን ሁሉ ደሞዝ እየከፈል እንገኛለን። ስለዚህ የቡድን መሻሻል ይጠበቅበታል በማለት አስተያየታቸውን ሰጥቷል። ከዛም ውጭ አሁንም ማንቸስተር ዩናይትድ ባለፈው የዝውውር መስኮት ብቻ ራሱ 89 ሚሊዮን ፓውንድ ለአንቶኒ፣ ለሳንቾ፣ ለሆይላንድ፣ ለካዝሜሮና ለኦናና ዝውውር የቀረ ክፍያን ከፍለናል በማለት አስተያየታቸውን ሰጥተዋል። ስለዚህ እነዚህ ምን ያክል ለማንቸስተር ዩናይትድ አጣቂኝ ውስጥ ገብቶ እንደነበር የሚያሳይ ነው። ዝውውሮች ሲፈጸሙ የአንድ ዓመት ዝውውር አሁን ለምሳሌ አንቶኒ ሲመጣ 89 ሚሊዮን ፓውንድ ነበር። ነገር ግን 89 በየውድድር ዓመቱ የሚከፋፈል ስለሚሆን ብዙ ክፍያዎችን በየዓመቱ እንደሚከፍሉ የሚያስታውስ ነው። ከዛ ውጭ እንግዲህ ጄሰን ዊልኮክስ እና ኦመር በራዲ በአንድ ላይ በመሆን ደግሞ እያንዳንዱ ውሳኔዎች ላይ እንደሚወስኑ በየጊዜው እንደሚገናኙ አስተያየታቸውን ሰጥተዋል። ዳና ሾርዝን በሚገባ ፈልጋችሁት አመጣችሁት ነበር፣ ለምን እንዲሰናበት አደረጋችሁ ተብሎ ተጠይቆ ነበር። ነገር ግን እኛ ጋር ያለው ኬሚስትሪ ነው ያሉት፣ እንደውም ቃል በቃል ወይም ደግሞ ውህደት ከሌሎቹ አመራሮች ጋር የሚታይ አልነበረም። ያንን እንደ ስህተት እንቆጥረዋለን። ቡድኑ በጠቅላላ የሚወስደው ኃላፊነት ነው በማለት አስተያየታቸውን ሰጥተዋል። ለቀድሞ ተጫዋቾቻቸው የሚከፈለው ክፍያዎች ነበሩ። ኦልሞስት በአመት 40 ሺህ መሰለኝ ለእያንዳንዱ ተጫዋቾች የቀድሞ ተጫዋቾቻቸው የሚከፈለው፣ ያንን ክፍያ ያስቀርታቸዋል ለምን ተብሎ ተጠይቀው ነበር። ቡድኑ እንዲቆይ ስንል ነው፣ ቡድኑ ለውጥን ማምጣት ዋንጫ ማሸነፍ ግድ ይለዋል፣ ነገሮች ሲስማሙ ወደዛ መክፈል የምንመለስ ይሆናል በማለት አስተያየታቸውን ሰጥተዋል። ከዛ ውጭ እንግዲህ ዩናይትድ ባለፉት 7 ዓመታት ችግር ውስጥ እንደነበር፣ ባለፉት 4 ዓመታት ብቻ 330 ሚሊዮን ፓውንድ እንደከሰረ፣ ባለፉት 7 ዓመታት ካሉት ውጤት አንጻር ስታዩት ደግሞ ደሞዙ በ100 ሚሊዮን ፓውንድ ጨምሯል፣ የአስተዳደር ወጪዎቹ 100 ሚሊዮን ፓውንድ ጨምሯል። ነገር ግን የዩናይትድ ገቢ ማደግ የቻለው 100 ሚሊዮን ፓውንድ ብቻ ነው። ያ ደግሞ አሳሳቢ የሚያደርገው ነው በማለት ወጪና ገቢያችንን ማስተካከል ይጠበቅብናል በማለት አስተያየታቸውን ሰጥተዋል። ያለ ገንዘብ ደግሞ ዩናይትድ በምንም አይነት ሁኔታ ሊንቀሳቀስ አይችልም። እኛ ዩናይትድን ስንረከበው ባንክራፕሲ ወይም ደግሞ የኪሳራ ውስጥ ሊገባ ነበር። የካሽ ገንዘብ አልነበረውም። ያንን ተከትሎ ጥረቶችን አድርገን ለውጦችን ማምጣት ችለናል። ዩናይትድን ከችግር ውስጥ ለማውጣት ሞክረናል በማለት አስተያየታቸውን ሰጥተዋል። ከዛ ውጭ ለሰራተኞቹ የሚሰጠው ምግብም ቀርቷል። የደጋፊዎቹ ትኬት ዋጋ ከፍ እንዲል ተደርጓል። ዋንጫዎችን ማሸነፍ አለብን። እኛ ዩናይትድ ትልልቅ ዋንጫዎችን ለማሸነፍ ደግሞ ጥሩ አስተዳደር ያስፈልጋል። አስተዳደሩ ደግሞ አለን በማለት አስተያየታቸውን ሰጥተዋል። ፈርጉሰን ከለቀቀ ጀምሮ ቡድኑ 1 ቢሊዮን ፓውንድ ለተጫዋቾች ዝውውር አውጥቷል። ነገር ግን ለውጥ አልመጣም። አሳሳቢ እንደሆነ መናገር ፈልጋለሁ በማለት አስተያየታቸውን ሰጥተዋል። ከዛ ውጭ የግሌዘር ቤተሰቦችን በሚመለከት እንግዲህ ግሌዘር ቤተሰቦች ባለፉት ዓመታቶች ውስጥ ከማንቸስተር ዩናይትድ 200 ሚሊዮን ፓውንድ ድርሻቸውን ወስደዋል። እንደ ተርፍ ቆጥረው ማንቸስተር ዩናይትድ ችግር ውስጥ ባለበት ወቅት ቡድኑ ላይ ፈሰስ ማድረግን አይፈልጉም። ተጫዋቾቹን ሁሌም ቢሆን የሚሰናበቱት ኤክስትራዎች ናቸው የሚባሉት ሰዎች ናቸው። ለምን የግሌዘር ቤተሰቦችን እንደዚህ አይነት ውሳኔ አያሳዩም ተብሎ ነበር። ለግሌዘር ቤተሰቦች ሽፋን እየሰጡ ነው የሚል ነው። እንግዲህ ማንቸስተር ዩናይትድ ደጋፊዎች በሰር ጂም ራትክሊፍ ላይ ከፍተኛ የሆነ ተቃውሞ የላቸውም። ነገር ግን ለግሌዘር ቤተሰቦች ሽፋን እየሰጡ ነው የሚል ነው። ምክንያቱም ማንቸስተር ዩናይትድ ለኳታር ባለሀብቶች ተሽጦ ቢሆን ኖሮ የተሻለ ገቢ እንደሚኖረው ይታወቃል። ማንቸስተር ዩናይትድ በዓለም ላይ ካሉ 3 ከፍተኛ ገቢ ካላቸው ቡድኖች ውስጥ አንዱ ነው። እሳቸው ማስተያየታቸው እንደሰጡት እኔ ከሞንጎሊያ ወደ ቻይና ሳቀና በሚገርም ሁኔታ እዛ ድረስ የማንቸስተር ዩናይትድ ደጋፊ እንዳለ ያታያል። ስለዚህ ይህንን ለውጥ ማምጣት አለብን ብለዋል። ነገር ግን እንግዲህ ለማንቸስተር ዩናይትድ አሳሳቢ የሚያደርገው አሁንም ቢሆን ራትክሊፍም ቢሆን ገንዘቦች ዩናይትድ ፈሰስ እንዲደረግለት ዋናው ቡድኑ ይፈልጋል። ያንን እያደረጉ አይደለም። እንግዲህ ያንን የሚያደርግ ባለሀብት የሚያስፈልገው ይመስለኛል። ከዛ ውጭ ዩናይትድ ደጋፊዎችን በሚመለከት ማስተያየት ሰጥተዋል። ታማኝ ደጋፊዎች ላይ ምንም አይነት የገንዘብ ጭማሪ ማድረግን አንፈልግም። ነገር ግን ከታማኝ ደጋፊዎች ውጭ ላሉት ወይም ደግሞ ከሌላ ሀገር ለሚመጡ ትኬቶችን ማሻሻያዎችን እንጨምራለን በማለት አስተያየታቸውን ሰጥተዋል። እንግዲህ ዩናይትድ ትልቅ ስታዲየም የመገንባት ሀሳብ እንዳለው ታውቃላችሁ። ያንን ስታዲየሙን የሚገነባው ደግሞ እቅዶችን እያስቀመጡ ነው። ኖርማን ፎስተር የሚባል አርክቴክት ይህንን የሚያቀርብላቸው ይሆናል። ዲዛይኑን ጨርሷል። ይህ አርክቴክት እንግዲህ ዩናይትድ በሚቀጥሉት ዓመታቶች ውስጥ ትልቅ 100 ሺህ ሰው የሚይዝ በ2 ቢሊዮን ዶላር የሚሰራ ስታዲየም ይገነባሉ። እንግዲህ ኢኖስ ግሩፕ በማንቸስተር ዩናይትድ ውስጥ ከፍተኛ የሆነ ተቃውሞ እንዳለ ያውቃሉ። ነገር ግን ለውጦችን ለማምጣት እየሰራ ነው። እያንዳንዷ ገንዘብ ታሳስበናለች። ለማንቸስተር ዩናይትድ ወደፊት የሚከፈል ይሆናል። ለውጦች ከመጡ በኋላ ግን ወደ ነበርንበት ብቃታችን እንመለሳለን በማለት አስተያየታቸውን ሰጥተዋል። ነገር ግን የማንቸስተር ዩናይትድ ከፍተኛ የሆነ ደጋፊ ያለው የዩናይትድ ስታንድ የሚባል የዩቲዩብ ቻናል ከፍተኛ የሆነ ተቃውሞዎችን እየገለጹ ይገኛሉ። አሁንም ቢሆን ምክንያቱም የሚያነሱት ሀሳብ ምንድነው? የዩናይትድ ደጋፊዎች ይህ ቡድን ለውጦችን ማምጣት የሚፈልግበት ከሆነ ለምንድነው ግሌዘር ቤተሰቦች ከገዛ ኪሳቸው ለማንቸስተር ዩናይትድ ገንዘብ ማውጣት የማይፈልጉት የሚል ነው። ምክንያቱም እስካሁን ድረስ ማንቸስተር ዩናይትድ በራሱ ብቻ የሚመራ ቡድን ነው፣ በራሱ ትርፋማ መሆን የሚችል ነው። ነገር ግን ግሌዘር ቤተሰቦች የግሌዘር የአስተዳደራዊ ስህተቶች ናቸው ማንቸስተር ዩናይትድን
ግን ባለፉት 4 እና 5 ዓመታት በተለይ ከ2016 ወደዚህ ያለው በጣም አስቸጋሪ ወቅት እንደነበር የሚታወስ ነው። ለማንቸስተር ዩናይትድ ደጋፊዎች ለውጦች ይመጣሉ እንግዲህ የሚጠበቅ ነው የሚሆነው። ይህ የያ ስፖርት ነው። አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።